የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባው ነበር ሲሉም ተናገሩ። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረባቸውንም አስታውቀዋል። ትራምፕ ኢራን ከአሜሪካ ጋር እየተነጋገረች መሆኑንና ወታደራዊ ጥቃትን ለማስቀረት ስምምነት ላይ መድረሳቸውን ጠቁመዋል። የቴህራን ከፍተኛ መሪ ጥቃቱ የአካባቢ ጦርነትን እንደሚቀሰቅስ ሲያስጠነቅቁ፣ የአሜሪካ የባህር ኃይል የጦር ቡድን ከኢራን የባህር ዳርቻ ተሰብስቧል። የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር አሉ። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባው ነበር ሲሉም ተናገሩ። በግጭቱ ምክንያት የተቋረጠው የኢትዮጵያ አየር መንገድ በረራ ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረባቸውንም አስታውቀዋል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ይህንን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 2018 ዓ.ም ባወጣው መግለጫ ሲሆን የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥም ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተከሰተው በትግራይ በአማራና በአፋር ክልሎች በሚገኘው አዋሳኝ አካባቢ ላይ ሲሆን የትግራይና የአማራ ክልል የሚወዛገቡበት ጸለምት በሚገኘው ማይዳጉሻ ማንጫራና ሌላ ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶችም አመልክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ደግሞ በማዕከላዊ ትግራይ ዞን በሚገኙ 2 ከተሞችና አንድ ወረዳ ላይ የተፈጸመው ድሮን ጥቃት አንድ ሰውን ሲገል አንድ ሰው ደግሞ እንደቆሰለ የክልል መንግስቱ አስታውቋል። እስካሁን ድረስ ግጭቱን በተመለከተ ከፌዴራል መንግስት በኩል ምንም ይፋ የተደረገ ነገር የለም። የትግራይ ጊዜያዊ አስተዳደር በበኩሉ እሁድ ምሽት ባወጣው መግለጫ ላይ አዲሱ ግጭት የትግራይ ጥያቄ ዘለቄታዊ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነም ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄ በሚል የጠቀሰው የተፈናቃዮችን የትግራይ ክልል ወሰን መከበር ጉዳይም ነው ብለዋል። በትግራይ ዘላቂና አስተማማኝ ሰላም ሊረጋገጥ የሚችለው ተፈናቃይ ወገኖች ዋስትናቸው ተጠብቆ ወደ የቀያቸው ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናልን ብሏል። እነዚህ ጉዳዮች መሰረታዊና ብቸኛ ጥያቄ መሆናቸውን የገለጸው ጊዜያዊ አስተዳደሩ ድንገተኛ ግጭቶች መነሻ ሊሆን እንደሚችል በመግለጫውም አስፍረዋል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና በፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባቸው በጽኑ እንደሚያምኑም አስታውቀዋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሰቀሰው ግጭትም መሰረታዊው የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተቀሰቀሰና ሊፈጠር የማይገባው ነበርም ብሏል። ሰሞነኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ ግን አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈው ቃለ መጠይቅ ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነም ተናግረዋል። ወደ ላይኛው ጸለምቲና በትንሹም ወደ ታችኛው ጸለምቲ ማኑቨር ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነም ጠቁመዋል። እንደ ታደሰ ገለጻ እዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር በሚገናኝ እንደሆነም ገልጸዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው እየተንቀሳቀሰ ነው፣ ይህ እንዲስተካከል ስንጠይቅም ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየጠነከረ በመሄዱ ምክንያት ተደቅኗል ያሉትን የማንነት አደጋን በምክንያትነት ጠቅሰዋል። በአካባቢው ያሉ ትምህርት ስርዓቶች ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተደርጓልም ሲሉም አክለዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል የድሮን ጥቃት መፈጸሙንም በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትና ወደ ሙሉ ጦርነት ለመሻገር የሚደረገው ዝግጅቶች ተገቢ አይደሉምም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚገቡ በረራዎችን ከሐሙስ ዕለት አንስቶ ተቋርጧል። 5 ቀናቶችን የሚያስቆጠረው የበረራ መቋረጥ ዛሬ ሰኞ መቀጠሉንም ለቢቢሲ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደም ይህንን በረራ መቋረጥ ወደ አዲስ አበባ ሊደረግ የነበሩ ጉዞዎችንም ማስተጓጎሉን በቃለ መጠይቃቸውም ተገልጿል።
ሰሞነኛው ግጭትና ሌሎች ጉዳዮችን በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱ በበረራ መቋረጥ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉም አስረድተዋል። በረራው የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንት ታደሰ ወረደ ልዩነታችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት መግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያው ስምምነት በኩል እንፈታለን ሲሉም በቃለ መጠይቃቸውም ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደርን ባወጣው መግለጫ በአሁኑ ሰዓት በፕሪቶሪያው ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥና ዘላቂ መፍትሄ እውን ለማድረግ ቁርጠኛ መሆናቸውንም አረጋግጠዋል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስና የትግራይ ህገ መንግስታዊ ወሰን የማስከበርን ጉዳይ እንዲሁም ዘላቂ ሰላም እንዲሰፍን በሰላምና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣም ገልጿል። ከተቋረጠ ዛሬ 5ኛ ቀኑን የያዘው ወደ ክልሉ የሚደረገው የአየር መንገድ በረራ በድጋሚ እንዲጀምርም ለፌዴራል መንግስት ጥያቄ ማቅረቡንም አስታውቋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለ የጥሬ ገንዘብ እጥረት የተነሳ የተፈጠረውን ችግር እንዲፈታም መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም ወር ከወር ለመሻገር የሚቸገረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበትን ሁኔታ እንዲያመቻች የፌዴራል መንግስቱን ጠይቆ አዎንታዊ ምላሽ እየጠበቀም ይገኛልን ብለዋል። ትራምፕ ኢራን ከአሜሪካ ጋር እየተነጋገረች መሆኑንና ወታደራዊ ጥቃትን ለማስቀረት ስምምነት ላይ መድረሳቸውን ጠቁመዋል። የቴህራን ከፍተኛ መሪ ጥቃቱ የአካባቢ ጦርነትን እንደሚቀሰቅስ ሲያስጠነቅቁ የአሜሪካ የባህር ኃይል የጦር ቡድን ከኢራን የባህር ዳርቻ ተሰብስቧል። ዶናልድ ትራምፕ ኢራን ከአሜሪካ ጋር እየተነጋገረች መሆኑን በመግለጽ የኢራን ከፍተኛ መሪ አሜሪካ የምትሰነዘረው ማንኛውም ጥቃት የአካባቢ ጦርነት እንደሚያስነሳ በማስጠንቀቃቸው ወታደራዊ ጥቃትን ለማስቀረት የሚያስችል ስምምነት ላይ ፍንጭ ሰጥተዋል። የአሜሪካው ፕሬዝዳንት አስተያየት የሰጡት ትራምፕ ኢራን በመንግስት ላይ በተቃጣው ተቃውሞ ላይ በወሰደው ገዳይ እርምጃ ጣልቃ እንደምትገባ ካስፈራሩም በኋላ ዋሽንግተን በዩኤስ አብርሃም ሊንከን የሚመራው የባህር ኃይል የጦር ቡድን በኢራን የባህር ዳርቻ አሰማርታ በነበረችበትም ወቅት ነው። እቅዱ ኢራን ከኛ ጋር ትነጋገራለችናም የሆነ ነገር ማድረግ ይችል እንደሆነ እናያለን፣ አለበለዚያ ምን እንደሚሆን እናያለን፣ እዚያ ብዙ መርከቦች አሉን ሲሉ ትራምፕ ለፎክስ ኒውስ ተናግረዋል። እየተደራደሩ ነው፣ ስለዚህም ምን እንደሚሆን እናያለንም ብለዋል። በክልል ውስጥ ያሉ የአሜሪካን አጋሮች ስለ እቅዱ የሚነጋገሩት ለደህንነት ሲባል እንዳልሆነም ተናግረዋል። እሺ እቅዱን ልንነግራችሁ አንችልም፣ እቅዱን ብንነግራችሁ እቅዱን እንደመናገር ያህል መጥፎ ይሆናል፣ እንዲያውም የባሰ ሊሆን ይችላልም ብለዋል። ቅዳሜ ዕለት በኋላ ላይ ትራምፕ የአሜሪካን ጣልቃ ገብነት በተመለከተ እርምጃ ወስነዋል ወይ የሚለውን ከመናገርም ተቆጥበዋል። አሜሪካ አድማዎችን ከመሰንዘር ብትጠበቅ ቴህራን ትደፈራለች የሚለውን ጥያቄ ወደ ጎን በመተው ለጋዜጠኞች አንዳንድ ሰዎች እንደዚህ ያስባሉ፣ አንዳንድ ሰዎች ግን እንደዚያ አያደርጉም ብለዋል። ኢራን ሀገሪቱ የኒውክሌር ጦር መሳሪያ እንዳታገኝ ለመከላከል አጥጋቢ ስምምነት ላይ መደራደር እንዳለባቸውን ቢናገሩም እንደሚያደርጉት አላወቁም። ግን እያወራን ነው፣ በቁም ነገርም እያወራን ነው ብለዋል። የመርከቦች መምጣት ከኢራን ጋር ቀጥተኛ ግጭት ሊፈጠር እንደሚችልም ስጋት ፈጥሯል። ይህች መርከብ ጥቃት ቢሰነዘርባት በአሜሪካ የጦር ሰፈሮች፣ መርከቦችና አጋሮች በተለይም እስራኤል ላይ በሚሳኤል ጥቃት ምላሽ እንደምትሰጥም አስጠንቅቃለች። እሁድ ዕለት የኢራን መንግስት ቴሌቪዥን እንደዘገበው የኢራን ጠቅላይ መሪ አያንቶላ አሊ ካሚኒ በአሜሪካ የሚሰነዘር ማንኛውም ጥቃት ከፍተኛ መዘዝ እንደሚያስከትልም አስጠንቅቀዋል። አሜሪካውያን ጦር ቢጀምሩ በዚያን ጊዜ ክልላዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ አሊ ካሚኒ ተናግረዋል። እኛ ጦርነት ቀስቃሾች አይደለንም፣ እኛ የትኛውንም ሀገር ለማጥቃት አንፈልግም፣ ነገር ግን የኢራን ህዝብ ጥቃት ለሚሰነዝር ወይም ለሚያስቸግረው ማንኛውም ሰው ጠንካራ ጥቃት ይሰነዘርበታልም ብለዋል። ትራምፕ ስለማስጠንቀቂያው ሲጠየቁ እሁድ ዕለት ለጋዜጠኞች እርግጥ ነው እሱ ይህንን ሊናገር ይችላልም ብለዋል። ስምምነት እንደምናደርግ ተስፋ አደርጋለሁ፣ ስምምነት ካላደረግን እሱ ትክክል መሆኑን ወይም አለመሆኑን እናረጋግጣለንም ብለዋል። ከአንድ ቀን በፊት የኢራን ፕሬዝዳንት ማስዑድ የቴህራንን በግጭት ውስጥ ያለውን ፍላጎት አቅልለውም ተናግረዋል። የኢራን እስላማዊ ሪፐብሊክ ጦርነት ፈልጎ አያውቅም፣ በምንም መልኩ ጦርነት አይፈልግምና ጦርነት ለኢራንም ሆነ ለዩናይትድ ስቴትስ ሆነ ለክልሉ ጥቅም እንደማይውል በጽኑ ያምናሉ ሲሉ የኢራን ፕሬዝዳንት እንደገለጹትም ተናግረዋል። ኳታር እንዳሉት ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ ቅዳሜ ዕለት ቴህራንን ጎብኝተው የኢራን ከፍተኛ ብሔራዊ የጸጥታ ምክር ቤት ኃላፊ የሆኑትን አሊ ላርጃኒን በአካባቢው ያለውን ውጥረት ለማርገብ ስለሚደረገው ጥረትም አግኝተው ተነጋግረዋል። ትራምፕ ቀደም ሲል ኢራን የአሜሪካን ወታደራዊ እርምጃ ከመጋፈጥ ይልቅ በኒውክሌር እና በሚሳኤል ፕሮግራሟ ላይ ስምምነት ማድረግ እንደምትፈልግና እንደምትመርጥ ተናግራለች። ቴህራን ደግሞ ሚሳኤሎቿና መከላከያ አቅሞቿ በአጀንዳ ውስጥ እስካልተካተቱ ድረስ ለኒውክሌር ውይይት ዝግጁ መሆኗንም ተናግራለች።
ከሚዲያ ጦርነት ግርግር በተቃራኒ የድርድር መዋቅር ዝግጅቶች እየተሻሻሉ ሲሆን ክሬምሊን ከቭላዲሚር ፑቲን ጋር በሞስኮ ውይይት ማድረጋቸውን ከተናገሩ አንድ ቀንም በኋላ ላርጃኒም ተናግረዋል። የኢራን ጦር ዋና አዛዥ አሚር ሀታሚ ቀደም ሲል አሜሪካንና እስራኤልን ከማንኛውም ጥቃት አስጠንቅቀው እንደነበረ ጦራቸው ሙሉ በሙሉ የመከላከያና ወታደራዊ ዝግጅት እንዳለውም ተናግረዋል። ጠላት ስህተት ከሰራ ያለምንም ጥርጣሬ የራሱን ደህንነት፣ የክልሉን ደህንነትና የጽዮናውያንን አገዛዝ ደህንነት አደጋ ላይ ይጥላል ሲሉ ሀታሚ ኦፊሳላዊ የዜና ወኪል ኢራን ዘግቧል። የኢራን የኒውክሌር ቴክኖሎጂና እውቀት ሊወገድ ይችላልም ብለዋል። የኢራን ባለስልጣናት ቅዳሜ ዕለት በርካታ ክስተቶችን ከማንኛውም ጥቃት ወይም ከጥፋት ጋር የተያያዙ መሆናቸውን ክደዋል። ከነዚህም መካከል በደቡብ ኢራን የወደብ ከተማ ባንዳር አባስ የተከሰተውን ፍንዳታ ጨምሮ የአካባቢው የእሳት አደጋ ተከላካዮች በጋዝ መፍሰስ ምክንያት የተከሰተውን ፍንዳታ ይገኙበታልም ተብሏል። ኢራን መርከቦች እሁድና ሰኞ በሆርሙዝ የባህር ወሽመጥ ላይ የቀጥታ እሳት ልምምድ እንደሚያደርጉም ተናግራለች። ይህም ለዓለም አቀፍ የኃይል አቅርቦት ቁልፍ መጓጓዣ ማዕከል ነውም ተብሏል። አንድ የኢራን ባለስልጣን እሁድ ዕለት እንዲህ አይነት ልምምድ እንደሚካሄድ ክደው የመጀመሪያው ዘገባ የተሳሳተ መሆኑንም ተናግረዋል። የጥበቃ ጦሩ እዚያ ወታደራዊ ልምምዶችን እንደሚያደርግ ምንም እቅድ አልነበረምና ስለሱ ምንም ይፋዊ ማስታወቂያ አልነበረም፣ የተሳሳቱ የሚዲያ ዘገባዎች ብቻ ናቸው ሲሉ ለሮይተርስ ተናግረዋል።